ዩክሬን በመቶዎች የሚቆጠሩ ድሮኖችን በመጠቀም በሩሲያ የነዳጅና የጋዝ መሰረተ ልማቶች ላይ ያነጣጠረ መጠነ ሰፊ ጥቃት በመሰንዘር ላይ ትገኛለች። ባለፉት 2 ሳምንታት ብቻ ሩሲያ 40% የሚሆነውን የነዳጅ ኤክስፖርት ገቢዋን አጥታለች። ይህንን ተከትሎ ሩሲያ ለአውሮፓ ሀገራት ብርቱ ማስጠንቀቂያ ሰጥታለች። የሩሲያ መከላከያ ሚኒስቴር አውሮፓ ዩክሬንን በመርዳት በቀጥታ ወደ ጦርነቱ እየገባ ነው ሲል ወቅሷል። የቀድሞ ፕሬዝዳንት ሜድቬዴቭ ደግሞ ከዩክሬን ጋር የሚሰሩ የአውሮፓ ኩባንያዎች የሩሲያ ጦር ኢላማዎች ሊሆኑ እንደሚችሉ ዝተዋል። ማስጠንቀቂያው ቢሰጥም አውሮፓ ድጋፉን አላቆመችም። ጀርመን 300 ሚሊዮን ዩሮ፣ ኖርዌይ 560 ሚሊዮን ዩሮ እንዲሁም ኔዘርላንድስና ቤልጂየም በሚሊዮን የሚቆጠር ዶላር ለዩክሬን ድሮን ማምረቻ መድበዋል። ዩክሬን አሁን ከ50 በላይ የተለያዩ የሀገር ውስጥና የጦር መሳሪያዎችን እያመረተች ትገኛለች። የዩክሬን ጥቃቶች የሩሲያን ግዙፍ የነዳጅ ማከማቻዎች አውድመዋል። እንደ ፕሪሞርስክ ያሉ ወደቦች 40% የማከማቸት አቅማቸውን አጥተዋል። ፕሬዝዳንት ዜሌንስኪ ሩሲያን ጦርነቱን እንድታቆም የሚያስገድዳት ከባድ የገንዘብ ኪሳራ ብቻ ነው ሲሉ የጥቃቱን ፍትሐዊነት ገልጸዋል። ጦርነቱ አሁን ከአውሮፕላን ማረፊያዎች አልፎ ወደ አውሮፓ ኩባንያዎችና የሩሲያ የኢኮኖሚ የጀርባ አጥንት ወደ ሆነው ነዳጅ ተሸጋግሯል።